ወፍ በረር የመጀመሪያ የጊፍት ሪል ስቴት የሽያጭ ዘመቻ ቅኝት ከሚያዝያ 2 እስከ ሚያዝያ 4 2017 ዓ.ም በተካሄደው የሽያጭ ዘመቻ ላይ የጊፍት ሪል ስቴት ማርኬቲንግ ዳይሬክተር አቶ ብርቁ ይርጋ እንደገለጹት የዘመቻው ዋና ዓላማ ማህበረሰብን መገንባትና በ2030 በኢትዮጵያ ቀዳማዊ ሪል ስቴትና በምስራቅ አፍሪካ ተመራጭነቱን ለማረጋገጥ ጠንክሮ እየሰራ መሆኑን አስገንዝበውናል። በሽያጭ ዘመቻው ላይ የሚገዙ የቤት ባለቤቶችን እንኳን ደስ አላችሁ በማለት በ3 ቀናት ውስጥ ግብይት ለሚያደርጉ 30% ቅናሽ በአፓርትመንትና በንግድ ሱቆች ላይ የተደረገ ሲሆን ከሌላው ጊዜ በተለየ ሁኔታ ደግሞ በ2% ቅድመ ክፍያ በመክፈል በሁሉም ሳይቶች ላይ ማለትም በለገሃር፣ በተክለ ሃይማኖት፣ በሲኤምሲ፣ በአያት ፈረስ ቤት፣ በቦሌ አትላስ፣ በ22 ማዞሪያ ያሉት ላይ በይፋ አስጀምረው ነበር። በጊፍት ቢዝነስ ግሩፕ ስር ያሉትን እህት ኩባንያዎችም የጠቀሱ ሲሆን ጊፍት ሪል ስቴት፣ ጊፍት ትሬዲንግ፣ ጊፍት ሚስማርና ብረታ ብረት ፋብሪካ፣ ጊፍት ኮንስትራክሽን፣ ጊፍት የግንባታ እቃዎች ማምረቻና ጊፍት ንብረት አስተዳደር መሆናቸውን ዘርዝረዋል። እነዚህ እህት ኩባንያዎች ለሪል ስቴቱ አጋርና ግብዓት እንደሆኑም ገልጸዋል። በገለጻቸውም ጊፍት ሪል ስቴት ገንብቶ ያስረከባቸውን ቤቶች የዳሰሱ ሲሆን በግንቦት 13 2008 ዓ.ም 16400 ካሬ ሜትር ስፋት ያለው የመጀመሪያውን መንደር በመሪ ሎቄ አስረክበናል። መንደሩ ሙሉ መሰረተ ልማት ተሟልቶ ለደንበኞች የተረከቡ ሲሆን እየኖሩበትም ይገኛሉ ሲሉ ገልጸዋል። ጊፍት ሪል ስቴት መንደር ቁጥር 2 ደግሞ በ90229 ካሬ ሜትር ላይ የተገነባ ሲሆን በዚህ ሳይት ውስጥ 320 ቪላ ቤቶችን የገነባ ሲሆን በግንቦት 5 ቀን 2009 ዓ.ም ለደንበኞች ሙሉ መሰረተ ልማት አሟልቶ አስረክቧል። ጊፍት ሪል ስቴት መንደር ቁጥር 3 አጠቃላይ ስፋቱ 56370 ካሬ ሜትር ሲሆን 100 ቪላ ቤቶችን፣ 700 አፓርትመንቶችን በድምሩ 800 መኖሪያ ቤቶችን በ2006 ዓ.ም ለደንበኞች አስረክበዋል። በመቀጠልም አሁን በግንባታ ላይ የሚገኙ የጋራ መኖሪያ አፓርትመንቶችን ገለጻ የሰጡ ሲሆን በሲኤምሲ 4 ቤዝመንት G+26፣ በቦሌ አትላስ 3 ቤዝመንት G+16፣ በ22 4 ቤዝመንት G+23፣ በተክለ ሃይማኖት 4 ቤዝመንት G+16 እንዲሁም በለገሃር 3 ቤዝመንት G+21 መኖሪያ አፓርትመንቶችን ለሽያጭ እንዳወጣና የባንክ ብድር አመቻችቶ ደንበኞችን እያስተናገደ መሆኑን ገልጿል። ዋና ማርኬቲንግ ዳይሬክተር አቶ ብርቁ ይርጋ ባቀረቡት ሪፖርት መሰረትም የመጀመሪያ የሽያጭ ዘመቻ በተሳካ ሁኔታ የተጠናቀቀ መሆኑን በተጨባጭ ማስረጃ ዓላማው በ96% ግቡን እንደመታ ተናግረዋል። ይህም ማለት ለ96 ደንበኞች ጊፍት ሪል ስቴት መኖሪያና የንግድ ሱቆችን ሽያጭ አከናውኗል ማለት ነው። ስላዳመጣችሁን እያመሰገንን ስለ ጊፍት ሪል ስቴት ትኩስና አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።